ሰላም አለይኩም ወራህመቱላህ። እንደውም ሰላም ክርስቲያን ወገኖቼ እንዴት ናችሁ? ውድ የኒሳቶፕ ተከታታዮቼ እኔ ያለው አልሐምዱሊላህ ደህና ነኝ። እንግዲህ ዛሬ የማሳያችሁ በጣም ሶፍት የሆነ ኩኪስ እንዴት እንደምንሰራ በቀላሉ ማለት ነው አሳያችኋለሁ። እዚህ ጋር እንግዲህ እኔ 4 እንቁላል ነበረኝ። እንቁላል ጨምርኩና ቫኒሊያ ነበረኝ፣ ፓውደሩን የነበረኝ ያላችሁ ብታረጉ ችግር የለም። የሎሚ ፈቅፍቃችሁም ሎሚ ብታረጉም ችግር የለም። ባላችሁት ነገር ነው የምትሰሩት ለማለት ፈልጌ ነው። ከዛ ሱካርና ዘይት ሱካርና ቫኒሊያ እና እንቁላል አንድ ላይ ሚክስ እናደርጋለን ማለት ነው። ከዛ እንዲህ እያደረገን በደንብ ሚክስ ማድረግ አለብን። እዚህ ጋር እንግዲህ ማሽኔ እንትን ቻርጅ አልቆ ነበር፣ በዚህ ነው የሰራሁት። ከዛ በደንብ ሱካሩ ሚክስ እናደርገዋለን። ምክንያቱም በኋላ ኩኪስ ላይ ጣዕሙ እንዳይወጣ ነው እንደምናደርገው ማለት ነው። ሱካሩ እንዳይታይ እንዲጠፋ በጣም መፍጨት አለብን። በደንብ ነው የምንፈጨው ማለት ነው። ከዛ እንዲያርግ ሚክስ እናደርገዋለን በደንብ ማለት ነው። ከዛ ዘይት በዚህ ኩባያ ሳይሞላ ሙሉ አይደለም የጨመርኩት እንዳያችሁ ዘይት ይጨምራለሁ። እዚህ ጋር ደግሞ ዝብዳ ወይ ደግሞ ቅቤ አለኝ። ዘይት ብቻ ከኖራችሁ በዘይትም ይሰራል፣ ችግር የለም። ግን የበለጠ ቆንጆ የሚሆነው ዝብዳ ከጨመራችሁ በጣም አሪፍ ይሆናል። በጣም ቆንጆ ኩኪስ ይሆናል። ያው እኔ ብዙ ጊዜ ቀይሬ ሰርቼ አውቃለሁ። በዘይትም በዝብዳም ሰርቼ ስለማቅ ነው የነገርኳችሁ። እና ውዶቼ ደግሞ ሀሳባችሁ አስተያየታችሁ አስቀምጡልኝ ኮሜንት ላይ። ቤተሰብ ያልሆናችሁ ቤተሰብ እንሆን እላችኋለሁ። ከዛ እንዲህ እያደረግን ሚክስ እናደርጋለን። በደንብ ሚክስ መደረግ አለበት። በደንብ ሚክስ እናደርጋለን። አይታችሁ ከምትወጡ ሰብስክራይብ ብታረጉ፣ ላይክ ብታረጉ፣ ሀሳባችሁ ብታስቀምጡ ደስ ይለኛል። እንዲህ ብታደርጊ ወይ ደግሞ ጥያቄ ካላችሁ ጥያቄ ብትጠይቁኝ ችግር የለም። እንግዲህ ካሜራ ካልታያችሁ እኔ ምንም ማድረግ አይቻልም እላችኋለሁ በዚህ አጋጣሚ። እና እንግዲህ ዝብዳውን ከጨመረው በኋላ እንዲህ በደንብ ሚክስ እናደርገዋለን። በደንብ ነው የምንፈጨው። ዝብዳና ዘይት አንድ ላይ በጣም ቆንጆ ሆኖ ከሱካሩ ጋር በቃ በጣም ደስ የሚል ክሬም ይመስላል እንዳያችሁ ማለት ነው። ካሜራውን አላቀረብኩት እንጂ ቢቀርብት ያላችሁ ነበር። ከዛ እዚህ ጋር እንግዲህ የጨመርኩት ይሄ ዱቄት አይደለም፣ የነሻ ዱቄት ወይ ደግሞ የበቆሎ ዱቄት ነው። ታውቃላችሁ፣ የነሻ ፓውደር አይደለም። እሱን ነው የጨመርኩት። እሱ በጣም ለኩኪስ ዋው ብትጀርቡት ወይ ደግሞ ሰርታችሁ ብታዩ ደስ ይለኛል። ጥሩ ነው፣ መማር ጥሩ ነው። ያው እኔ ሞክሬ ነው ያወቅኩት እንጂ ከመሬት ተነስቼ አይደለም፣ ሰርቼ አይቼ ነው ለማለት ነው። ከዛ እሱንም እንደገና በማሽን ነው የምናደርገው ወይ ደግሞ ምንድነው ነበር የሚባለው እንግዲህ እኔ አላውቅም፣ ጠፍቶብኝ ነው ጋይስ። ይሄው ማሻአላ ሲያምር ክሬም አይመስልም? የኬክ ክሬም አይመስልም? ከዛ እዚህ ጋር ዱቄት አለኝ እላችኋለሁ። ዱቄት እጨምራለሁ። ይሄው እዚህ ጋር አንድ ኩባያ ሙሉን ያደረኩት፣ ይሄ ደግሞ ሳይሞላ። ከዛ እነሱን ጨመርኩና እዚህ ጋር ነው እንግዲህ ቤኪንግ ፓውደር የምንጨምረው። እዚህ ጋር ነው ከዱቄቱ ጋር ማለት ነው። አንድ ላይ ቤኪንግ ፓውደር እጨምራለሁ። በጣም ቆንጆ ኩኪስ ነው የምር፣ በጣም ሶፍት የሆነው በቃ ደስ ይላል። ብቻ በጣም ማሻአላ። ይሄን ያህል ነው የጨመርኩት ቤኪንግ ፓውደር እንግዲህ ሳላበዛ፣ ምክንያቱም ብዙም ካበዛን ኩኪስ ላይ ቤኪንግ ፓውደር ኩኪሱ እንዲሰባበር ወይ ደግሞ ምንም ነገር እንትን እንዳይል ያደርጋልና ሳታበዙ ብትጨምሩ አሪፍ ነው። የምትሰሩት ዱቄት እሱ ይወስናል፣ የምትሰሩትን ያህል እሱ ይወስናል እንጂ ብታበዙ ሳታበዙ ሳይሆን ምን ያህል እንደምትሰሩ ነው እንትን የምለው ማለት ነው። ከዛ እዚህ ጋር እኔ በማሽን አይደለም ሚክስ የማደርገው፣ ምክንያቱም ቤኪንግ ፓውደር ጨምሬ ያለው እነዛን ሁሉ ፈጭቼ ስለሆነ የመጀመሪያ ላይ በዚህ ነው ሚክስ የማደርገው ማለት ነው። ከዛ እንደዚህ አድርገን ሚክስ እናደርገዋለን እላችኋለሁ። ከዛ እንደዚህ ያደረገን ማሻአላ ያታዩም አያምራል በጣም። እና እኔ እዚህ ጋር እያየው ነው ዱቄት የምጨምረው እንጂ በሱ ብቻ አይደለም የሚሰራው። ዱቄት አንዴ ከጨመራችሁ ሊበላሽ ይችላል። ምክንያቱም እንዲህ ሚክስ እያደረጋችሁ ክሬሚ የሆነ እንዲህ ሲመጣ
አታዩ ማሻላ ሲያምር። ከዛ ዱቄት እንጨምራለን። እንዲበቃንና እንደማይበቃን ካወቅን በኋላ ዱቄት እንጨምራለን ማለት ነው። እና ኩኪስ ሰርታችሁ የሚያስቸግራችሁ ከሆነ እንደዚህ ከሆነ ከዛ እንግዲህ ቅርታ ድምጽ ከገባ ልጆች እያስቸግሩኝ ነበር። እንዲህ እያደረግን ሚክስ እናደርገዋለን እንደገና ማለት ነው። በጣም ቆንጆ ኩኪስ ይሆናል። ያው እዛ ጋር አስቀርቼ ያለው ዱቄት እንዳያችሁ ማለት ነው። አሁን እጨምራለሁ። እያየሁ ነው የምጨምረው እንጂ አንዴ ከጨመራችሁ ወይ ደረቅ ይሆናል ወይ ደግሞ ይበዛል። በጣም እንትን ይሆናል፣ ዱቄት ይበዛል ማለት ነው። ከዛ እንዲያርገን ሚክስ እናደርገዋለን እላችኋለሁ ውዶቼ። በቾኮሌት ይሰራል። ይሄን አካፍላችሁ በቾኮሌት እኔም ሰርቻለሁ፣ ሰራለሁ። በዚህም በቾኮሌት እናካፍላችሁ መስራት ይቻላል። ሞክሩት። ጥሩ ነው እላችኋለሁ። መማርም ጥሩ ነው፣ ለራሳችንም ይጠቅመናል። አይደለ እንዴ? አይጠቅመንም? ይጠቅመናል። እና ላይክ እያረጋችሁ ብታልፉኝ ደስ ይለኛል። ሀሳብ አስተያየታችሁን አስቀምጡ፣ ላይክ አድርጉ፣ ሰብስክራይብ አድርጉልኝ። አመሰግናለሁ። እንግዲህ ይኸው እዚህ ጋር ጨርሻለሁ። ማሻላ እንዲህ ሶፍት በጣም ደስ ብለዋል። በቃ በጣም ነው ደስ የሚለው። ይሄን ይመስላል መጨረሻው ማለት ነው። አልበዛ ምን አላለ። በቃ እኔ በመጠን ማለት እኔ ሁሌ ስለምሰራ እንዴት አድርጌ እንትን እንደሚል አውቃለሁ። ምን ያህል እንደምጨምር ወይ ደግሞ እንዴት ቆንጆ እንደሚሆን አውቃለሁ። ሰርቼም ስለማቅ ሰርታችሁ አታውቁም ለማለት ፈልጌ ሳይሆን እኔ በእጄ ነው የማደርገው። እንግዲህ እዚህ ጋር በእጄ እንደዚህ ትንሽ ዘይት እጃችን ላይ እንቀባለን ወይ ዝብዳ። ምክንያቱም ግላብስ ከጨመርኩ ዱቄቱን እንትን ስለሚያደርግ ግላብስ አለብስም ወይ ደግሞ ጓንት አለብስም። እንግዲህ እዚህ ጋር በሾካ ወይ ደግሞ በዚህ ነው የማደርገው። በስኪ ወይ ደግሞ በቢላን ብታረጉ ብትሰንጠቁም ችግር የለም። ትንሽ ምልክት እንዲ ቆንጆ እንዲሆን የሆነ ደስ የሚል ነገር እንዲሆን ለእይታ እንዲህ ነው የምሰራው። ይሄ ኩኪስ ላችኋለሁ ውዶቼ። ይሄን ይመስላል። እንዲህ ነው አድርጌ ነው ያስነጠቅኩት። እንዲህ ነው የሚባለው መሰለኝ እንግዲህ እና ደግሞ ሰብስክራይብ ማድረጋችሁ አትርሱ። ላይክ አድርጉ። አይታችሁ የምትወጡ ሰዎች ላይክ ብታደርጉ ምንም አትሆኑም። እንደውም ጥሩ ነው እንጂ ምን አለ ብንተጋገዝ ወገን። ልትለምኝ ነው እንዳትሉኝ ብቻ። እንግዲህ ይሄን ይመስላል። ማሻአላ እንዲህ አድርጌ ሰንጥቅ ያለው በጣም ትልቅ ማድረግ እንዳታደርጉ። ትልቅ ካደረጋችሁ እኔ ሁሌስ እንዲህ ስለምሰራ ነው እንደዚህ ያደረኩት። ትልቅ በጣም ካደረጋችሁ ቤኪንግ ፓውደር ስላለ ፍሩን ውስጥ ከገባ በጣም ኩብዝ ይመስላል። ዳቦ መስሎ ነው የሚወጣው። እንግዲህ እዚህ ጋር ደግሞ ትንሽዬ በቾኮሌት ነው የምሰራው። እንዲህ ስለምፈልጉ ነው። ቾኮሌት ፓውደር ነበረኝ። ከዛው ሊጥ ነው የወሰድኩት፣ ይሄም ማለት ነው። እሱን አስቀርጬ ደግሞ ቾኮሌት ፓውደር ይጨምረዋለሁ። ከዛ እንደገና ሚክስ እናደርጋለን እላችኋለሁ። እንደዚህ አድርገን ሚክስ እናደርጋለን። ባታበዙ አሪፍ ነው። እንደውም ዱቄት እኔ እዚህ ጋር ትንሽ ቾኮሌት ፓውደር አብዝቻለሁ መሰለኝ፣ በጣም ደረቅ እንዳይል ማለት ነው። ይሄን ይመስላል። እሱን ደግሞ በዚህ ነው የሰራሁት። በተመሳሳይ ነው፣ በቃ አንድ ነው። ያው ይሄ በቾኮሌት ነው እንጂ ያው ነው፣ አንድ ነው ማለት ነው። እንደዚህ እያደረጋችሁ ቀረጾት። ወሬ ካበዛው ይቅርታ። እንግዲህ እንድታውቁ ፈልጌ ነው ውዶቼ እላችኋለሁ። ይሄን ይመስላል እንደዚህ። ከዛ ይሄን ይመስላል። ማሻአላህ በጣም ቆንጆ ኩኪስ ነው። እንደምትወዱ እርግጠኛ ነኝ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱት። አመሰግናለሁ።